I saw him. I saw Jesus. Yalla, Jesus, forgive me. Forgive me, please. I am sorry. I am sorry. Please, please have mercy on me. I don't want to die like this. I don't want to die. Jesus, I repent. ስሜ ማሊክ ሐሰን ይባላል። 68 ዓመት አልፎኛል። ከተኛውበት የሞት አልጋ ከኮማ ውስጥ ኢየሱስን በመጣራቴ በነበርኩበት ሀገር በከፍተኛ ሁኔታ መነጋገሪያ ነበርኩ። ካይሮ በሚገኘው ሆስፒታል ውስጥ ምህረትን ለኢየሱስ እየጠየቅኩ ነበር። እንደምታዩኝ እድሜ ሄዷል። በዚህ ከተማ እጅግ በጣም ለረጅም ጊዜ ኖሬያለሁ። ካይሮም ቀላል ከተማ አይደለችም። ብዙ ሰዎች፣ ብዙ መኪኖች ይተላለፉባታል። ላለፉት 40 ዓመታት በዚህ ከተማ ውስጥ የሚኖሩትን ሰዎች በተለያዩ ነገሮች አገልግያቸዋለሁ። በማማከር ደግሞም የተጣሉትን በማስታረቅ በብዙ ነገሮች ስሜን ገንብቻለሁ። እዛ በላይ ደግሞ በመንደራችን ውስጥ ላለው መስጊድ የደጅ ቁልፍ እኔ ጋር ነበር። በእርግጥ ትልቅ መስጊድ ባይሆንም ብዙ ሰዎች ግን ይመላለሱበታል። ሁል ጊዜ በማለዳ ተነስቼ ገና ፀሐይ ሳትወጣ መስጊዱ ጋር ደርሳለሁ። በሩንም ከፍቼ ውስጡን በደንብ አድርጌ አጸዳዳለሁ። በመስጊድ ውስጥ ተገኝተው ለሚሰግዱ ሰዎች መስጊዱን የተመቻቸ ማድረግ የማለዳ ስራዬ ነበር። ይህ ስራዬ ለኔም ሆነ ለነዋሪው ትልቅ አገልግሎት ነው። በተለይም ለኔ ደግሞ ልክ እንደ ክብር ቦታ ነው። ሰዎች እጅግ በጣም ያምኑኛል። ሰዎች እርስ በእርስ በገንዘብ ምክንያት ሲጋጩ ማሊክ ጋር ይመጣሉ። ወጣቶች ትዳር መመስረት ሲፈልጉ እኔ ጋር መጥተው ምክርን ይጠይቁኛል። በቃ ባላጋንን ለስፍራው ምሰሶ ነበርኩ። ልክ በድንጋይ የተሰሩ ምሰሶ። በመንደርተኛው እንደዚህ ልከበር እንጂ በውስጤ ትልቅ ውሸት እየኖርኩኝ እንደሆነ ይሰማኝ ነበር። ይህንን ትልቅ ውሸት ግን ማንም ሰው ሊያይም ሆነ ሊነቃ አይችልም ነበር። ምክንያቱም እየሰረኩ አልነበረም፣ እየዋሸሁ አልነበረም፣ ወይም ደግሞ እንደሚታዩት ሰዎች አልኮል አልጠጣም። ደግሞም ለባለቤቴ እጅግ በጣም ታማኝ ነኝ። በልቤ ውስጥ ግን ባዶነት ይሰማኛል። ምናልባትም ላለፉት 20 ዓመታት በዝምታ ውስጥ በባዶነት ውስጥ ኖሬያለሁ። ምናልባትም መስጊድ ውስጥ ገብቼ ስጸልይ ሰዎች ከልቤ እያመሰገንኩ እየጸለይኩ ይመስላቸዋል። ነገር ግን የተለምዶ ጸሎትና በአፌ ላይ የሚመጣውን ብቻ ነበር የምናገረው። በቃ እምነቴ ሙሉ በሙሉ ተሸርሽሮ አልቋል። ብትጠይቁኝ እምነቴ ለምን እንደሞተ እኔ ራሱ አላውቅም። ምናልባት ዕለት ዕለት መሯሯጥና ዕለት ዕለት ተደጋጋሚ ነገር ማድረግ ይሆን አላውቅም። ብቻ እምነቴ ግን ባዶ ሆኗል። ምናልባትም የድግምግሞሽ ሕይወት ሲደጋገም ይከብዳል። ነገር ግን ልክ አንድ ተዋናይ በመድረክ ላይ እንደሚያቀርበው አይነት ሕይወት እየኖርኩኝ ይመስለኝ ነበር። አስቡት እስኪ፣ በየቀኑ የምተውነውን ገጸ ባህሪ እላበሳለሁ። ነጭ የሆነ የተንዘራፈፈ ቀሚስ ለብሳለሁ። ከዛ በኋላ ቆቤን ደግሞ ከጭንቅላቴ በላይ አስቀምጣለሁ። ከዛ በኋላ ቅዱስና ቁም ነገር የተሞላ የሚመስል መልክን አሳያለሁ። ከዛ በኋላ ላለፉት 20 ዓመታት ሳስመስል የነበረውን ገጸ ባህሪ ቀኑን ሙሉ ለማስመሰል እዘጋጃለሁ። እውነቱን ነው የምነግራችሁ፣ እጅግ በጣም ይከብዳል። ትልቅ ሚስጥር እንደመሸከም ያክል ነው። ሰዎች በየቀኑ ከአክብሮት የተነሳ መጥተው እጄን ይስሙኝ ነበር፣ ግን ውስጤ ሙሉ በሙሉ ድርቀት ነበር። ማለዳዬን መስጊድ ውስጥ ካሳለፍኩኝ በኋላ አስፋልት ዳር በሚገኘው ካፌ የተሰበረና የተሰነጣጠቀ ወንበር ላይ ቁጭ ብዬ ሻይነት አዝዤ እጠጣለሁ። ልክ እንደኔ የሆኑ ጓደኞች አሉኝ፣ አብረውኝ ይቀመጣሉ። በጋህድ አላፊ አግዳሚው የተመለከተን ሺሻችንን ይዘን እናጨሳለን። ፖለቲካ፣ የሽንኩርት የቲማቲም ዋጋ ወጣ ወረደ፣ አልባሌ ነገሮችን ስናወራ እንውላለን። አንዳንድ ጊዜ ከመካከላችን አንዱ ይነሳና ሃይማኖታዊ የሆነ ጥያቄን ይጠይቃል። ከዛ በኋላ ሁሉም ዞር ብለው እኔን አንጋጠው ይመለከቱኛል። ምላሽን ከኔ ይጠብቃሉ። ማሊክ በዚህ ጉዳይ ላይ ምን ያስባል ብለው ይጠባበቁኛል። እኔም እነሱ መስማት የፈለጉትን ምላሽ እነግራቸዋለሁ። የተለያዩ መጽሐፎችን እጠቅሳለሁ። ልክ ጥበበኛ እንደሆነና ሁሉንም ነገር እንደሚያክሰው ቀስ ብዬ አንገቴን ከላይ ወደ ታች ነቀንቃለሁ። በውስጤ ግን ለራሴ አለቅስ ነበር። አላቅም፣ ምናልባትም ብቸኝነት የበዛበት ሕይወት ነው የምኖረው። ባለቤቴ ፋጢማ በእርግጥ
ጥሩ ሴት ነች። እውነተኛ አማኝ ማለት እንችላለን። ይገርመኛል። ሁል ጊዜ ስትጸልይ አይኖቿ ላይ እንባ አቅርሮ ነው የምትጸልየው። የተቸገሩ መርዳት ያስደስታታል። ምናልባትም በቤት ውስጥ ብዙ የሚበላም ላይኖር ይችላል። ነገር ግን ይህ ለተቸገሩ ከመስጠት ወደ ኋላ አይጎትታትም። አንዳንድ ጊዜ ባለቤቴ ቀና ብላ በኩራት ትመለከተኝና ፊቷ ላይ ፈገግታ እያሳየችኝ እንዲህ ትለኛለች፣ ማሊክ አንተ እኮ የዚህ ቤት ራስ ነህ ብላ በኩራት ትነግረኛለች። የሚገርማችሁ ይህንን በተናገረች ቁጥር እኔ ውስጤን እየበላውና እየገደለኝ ይመጣል። ምንም እንኳን ለማበረታታት ቢሆንም ይህንን የምትለው ለኔ ግን ልክ እንደ ስለታማ ቢላዋ ነው። ምናልባትም እውነተኛ ልቤን ብታውቀው ኖሮ እጅግ በጣም ትደነግጥ ነበር ብዬ አስባለሁ። በቤት ውስጥ አህመድ የሚባል የልጅ ልጅ አለኝ። አሁን ላይ 20 ዓመቱ ነው። እጅግ በጣም ጥሩ ልጅ ነው። ሁል ጊዜ እንደ ማንኛውም ወጣት በስልኩ ላይ ጊዜን ያጠፋል። እንዲያው ቤት ውስጥ ሁል ጊዜ በስልኩ ሲቀርጽ ነው የማየው። ምንድነው የሚሉት? ተጽዕኖ ፈጣሪ መምሰል ይፈልጋል። ያው እንደ ማንኛውም ወጣት ታዋቂ ለመሆን ይጥራል። በእርግጥ ለኔ ለአያቱ ያለው ፍቅር የተለየ ነው። ነገር ግን ዓለምን የሚመለከተው ለዓለም የነበረው እይታ በአንድ የእጅ ስልክ ነበር። ሁል ጊዜ ማታ ማታ ቁጭ ስንል አያቴ እስቲ ስለ ድሮ ጊዜ ንገረኝ ብሎ ይጠይቀኛል። እጅግ በጣም ደስ እያለኝ ስለ ድሮ ታሪኮች አጫውተዋለሁ። ነገር ግን የልቤን ነገር ነግሬው አላውቅም። ልቤ ውስጥ ያለውን ባዶነት አስረድቼውም ሆነ ነግሬው አላውቅም። ማስክ መሸፈኑን እመርጧለሁ። አንድ ቀን ግን ያ ማስክ ወድቆ ተሰበረ። ቀኑ ማክሰኞ ነው። እንደ ማንኛውም አይነት ቀን ነበረ። ፀሐይዋ የምታቃጥል ቀን። እንደለመድኩትም ከሰዓት ላይ ወደ መስጊድ መሄድ ጀመርኩኝ። የመስጊዱ ከፋች እኔ ስለነበርኩኝ ከሁሉም ሰው ቀደም ብዬ መገኘት ነበረብኝ። ከሌላው ቀን ለየት ባለ መልኩ ከመቀመጫዬ ከተነሳው በኋላና ጉዞዬን ስጀምር እግሮቼ ቀዘቀዙብኝ። እግሬ አልታዘዛለኝ። ስሜቱን ችላ ብዬው ወደ ቤት ስሄድ ዳቦ ልግዛ አልግዛ የሚለው ሐሳብ የበለጠ ያሳስበኝ ነበር። ከዛ በኋላ በድንገት ዓለም ጸጥ አለችብኝ። ልክ አንድ ሰው ከፊቴ መጥቶ እጅግ በጣም በኃይለኛ ቡጢ ደረቴን የመታው ያክል ተሰማኝ። ምናልባትም አንድ ሰው መዶሻ ይዞ የደበደበኝ ያክል ተሰማኝ። እጅግ በጣም ያም ነበር። ወዲያውኑ እይታዬ ብዥታ ሆነ። ካጠገቤ የነበረውን ግድግዳ ለመደገፍ ሞከር። እጆቼ ግን እያሟለጨ ወደ መሬት ይሳብ ነበር። ወዲያውኑ ትንፋሼ ይቆራረጥ ጀመረ። መተንፈስ አቃተኝ። ልክ አንድ ግዙፍ ዝሆን መጥቶ ደረቴ ላይ የተቀመጠ ያክል ተሰማኝ። አስታውሳለሁ ወዲያውኑ መሬት ላይ በአፍጢሜ ተደፋው። አፈር እንኳን አፌ ውስጥ እንደነበር ትዝ ይለኛል። በትንሹ በዛ ብዥታ የሰዎች እግር ወደኔ እየተሯሯጡ ሲመጡ ትዝ ይለኛል። ከዛ በኋላ ግን ሙሉ በሙሉ ጨለመብኝ። ሰዎች ለምን ጨለመብኝ እንደሚሉ አሁን የምረዳ ይመስለኛል። እንግዲህ በሰዓቱ ከባድ የሆነ የልብ ድካም ይዞኝ ነው። ወዲያውኑ ተሯሩጠው ወደ ሆስፒታል ወሰዱኝ። ሐኪሞቹ እጅግ በጣም ለረጅም ጊዜ በኔ ላይ ሲሰሩ ነበር። እንደምንም ተጣጥረው ልቤ ድጋሚ እንድትመታ ለማድረግ ይሞክራሉ። ይሁን እንጂ ለረጅም ሰዓት አልነቃሁም። ኮማ ውስጥ ገብቼ ነበር። ለ3 ቀናትና ለ3 ሌሊቶች በዛ ስፍራ ነበርኩ ኮማ ውስጥ። ጋዬ ለ3 ቀን ያክል አረፈ፣ በዝምታ ውስጥ ዋለ። መንፈሴ ግን በዝምታ ውስጥ አልነበረም። መንፈሴ ይጮህ ነበር። በነበርኩበት የሕክምና ክፍል ውስጥ ቤተሰቦቼ ተሰባስበው ነበር። ባለቤቴ ፋጢማም በዛለች። ፋጢማ በነበርኩበት ሰዓት በሙሉ ከአጠገቤ አልተለየችም። እጆቼን ይዛ ነበር። ደጋግማ ስትጸልይ ይሰማት ነበር። ታለቅሳለች። ልጆቼ፣ የልጅ ልጆቼ አብረዋት ነበሩ። የልጅ ልጄ አህመድም በዛው ነበር። ምስኪን አህመድ ምን ማድረግ እንዳለበት እንኳን አላወቀም ነበር። በግራ መጋባትና በፍርሃት ውስጥ ነበር። ከዚህ በኋላ ሁሌ የሚያደርገውን ነገር አደረገ። ስልኩን አውጥቶ መቅረጽ ጀመረ።
በእርግጥ ይህንን ያደርግ የነበረው ስርዓት ስለሌለው አልነበረም። የዘመኑን ወጣቶች ልትረዷቸው ይገባል። በዋትስአፕ ግሩፕ ውስጥ ለሚገኙ ቤተሰቦች ቪዲዮ ቀርጾ ለመላክ ፈልጎ ነበር። ምክንያቱም ብዙ ከሀገር ውጭ የነበሩ ቤተሰቦችን በዛው በዋትስአፕ ላይ መመልከት ይችሉ ነበር፣ መምጣት ስለማይችሉ። ለዚህ ብቻም አልነበረም፣ ይልቁንስ ሶሻል ሚዲያ ላይ በመልቀቅ ሰዎች ለኔ እንዲጸልዩልኝ አስቦ ነበር። እንዲህ ያለ ያወራ ነበር። ይሄ አያቴ ነው፣ እጅግ በጣም ጠንካራ ሰው ነው። በቪዲዮ ላይ ሲታይ ፊቴ ሰላማዊ የሆነና እየተኛው ይመስል ነበር። በቪዲዮ ላይ ሲታይ አንድ ተለቅ ያለ አዛውንት ሰውዬ እንቅልፍ እየወሰደው ይመስላል። ነገር ግን አልተኛውም ነበር፣ እየተጓዝኩ ነበር። የሆነ የማላቀው ስፍራ ውስጥ ነበርኩ። በመጀመሪያ ቀድሞ እንዳልኳችሁ እጅግ በጣም ጨለማ ነበር። ምንም ነገር ማየት የማይቻልበት ድቅድቅ የሆነ ጨለማ፣ ከየትኛውም ጨለማ በላይ ጉልበትና አቅም ያለው እጅግ በጣም ጠንካራ ድቅድቅ የሆነ ጨለማ። ልክ በህይወት እያሉ መሞት፣ በህይወት እያሉ መቀበርን ይመስላል። በእርግጥ ነቅቼ ነበር፣ ነገር ግን ሰውነቴ ውስጥ አልነበርኩም። ጨለማው እጅግ በጣም ኃይለኛ ከመሆኑ የተነሳ ፈርቼ ነበር። እጅግ በጣም ፈርቼ ሞቼ እንደነበር አወቅኩኝ። ያ ሁሉ ከፊት ለፊቴ ሰዎች እንዳያዩብኝ ያደረግኩት ጭምብል እንደወለቀ ገባኝ። በዚህ ስፍራ ላይ የነበሩኝ የመስጊድ ቁልፎች አይረዱኝም፣ እንደማይረዱኝ አውቃለሁ። በአካባቢ የነበሩ ነዋሪዎችና ጎረቤቶቼ ለኔ የነበራቸው አክብሮት በዚህ ስፍራ ላይ እንደማያድነኝ አወቅኩ። አይደለም የነሱ የፋጢማ የባለቤቴ ጸሎት እንኳን በዚህ ስፍራ መጥቶ እንደማያወጣኝ ተረዳው። ከግብዝነቴና ከማስመሰሌ ጋር ብቻዬን በዚህ ስፍራ ነበርኩ። ወዲያውኑ ማውራት ጀመርኩ። እኔ እኮ ጥሩ ሰው ነበርኩ፣ መልካም ሰው ነበርኩ፣ ለድሆች እሰጣለሁ። ነገር ግን ጨለማው የማወራቸውን ነገሮች በሙሉ ስቦ እየዋጠው ይመስል ነበር። ከዛ በኋላ ከፊት ለፊቴ አንድ ትንሽ የብርሃን ጭላንጭል ይታየኝ ጀመረ። ፀሐይ አልነበረም ወይም የሆነ አምፖል መብራት አልነበረም። ይልቁንስ ስጋን የለበሰ የሚመስል የሚንቀሳቀስ ብርሃን ነበር። ልክ የቆመ ብርሃን ይመስላል። ወደ እኔም እየቀረበ መጣ። ልክ የተራራ ብርሃን ይመስላል። በመጀመሪያ መልኩን መመልከት አልቻልኩም ነበር። እጅግ በጣም ያበራ ነበር። ልክ የማቃጠል አይነት ማብራት ነበረው። ነገር ግን የሚያቃጥለው ልክ በጥሩ ሁኔታ በሚመስል ነበር። ለምሳሌ ልክ እጃችሁ እጅግ በጣም ቀዝቅሶ ከሰልፊት አምጥታችሁ ልክ ስታስቀምጡት ሞቅ ሲላችሁ ያን አይነት ሙቀት ነበረው። መቆም አልቻልኩም ነበር። ወዲያውኑ በጉልበቶቼ ተንበረከኩ። ጉልበቶች እንኳን ይኑሩኝ አይኑሩኝ አላውቅም ነበር። ነገር ግን ወደቅኩኝ። ወዲያውኑ ያ ከፊት ለፊቴ የቆመው ብርሃን ማን እንደነበረ ተረዳው። አይገርማችሁም? ማንም ሰው ከሱ ጋር ሊያስተዋውቀኝ አላስፈለገም ነበር። አውቄዋለሁ። አያችሁ፣ በሃይማኖታችን ኢሳ ብለን እንጠራዋለን። እጅግ በጣም እናከብረዋለን። ኢሳ አልመሲህ እንለዋለን። ኢየሱስ ክርስቶስ ነው። ኢሳ አልመሲህ አረብኛ ቃል ነው። ለኛ ልክ እንደ ነብይ ነበር። ነገር ግን አሁን ከፊት ለፊቴ ቆሞ የነበረው ነብይ ብቻ እንዳልሆነ አውቄያለሁ። አያችሁ፣ ነብዮች ሰዎች ናቸው። ነብዮች መልእክትን ይዘው ይመጣሉ። ይህ ከፊት ለፊቴ የቆመው ኢየሱስ ግን መልእክተኛ ሳይሆን ራሱ መልእክት ነበር። ራሱ ደግሞ ስልጣን ነው፣ ባለስልጣንም ጭምር ነው። የነገስታት ንጉስ እንደሆነ ያስታውቃል። በሱ ፊት እጅግ በጣም አንሼ ታየው። ልክ የአህመድ ብናኝ ያክል አንሼ ታየው። በዛ ላይ ቆሻሻነቴ ተሰማኝ። ይህ በልብስ ላይ ያለው ቆሻሻ አይደለም፣ ይልቁንስ መንፈሴ እንደ ቆሸሸ ተሰማኝ። ያን ሁሉ ዓመት ሳስመስል ነበር። ያን ሁሉ ዓመት ለባለቤቴ ለሰዎች ስዋሽ ነበር፣ ለራሴም ጭምር እየዋሸው ነበር። ሁሉም ነገር ተጋለጠ። በዛ ብርሃን ውስጥ ምንም አይነት ሚስጥራት ተገዳድረው ሊቆሙ አይችሉም። ሁሉንም ነገር ያውቃል።
ስለ ጸሎቶቼ ያውቃል፣ ስለማደርጋቸው ስራዎች ያውቃል፣ ስለ ማስመሰሌ፣ ስለ ግብዝነቴ የማያውቀው ነገር የለም። በቃ ያንን ሁሉ እንዳወቀብኝ ሳት ቀጣይ ይመታኛል፣ ይገድለኛል፣ ይቀስፈኛል ብዬ መጠባበቅ ጀመርኩ። ለቅጣቴ እጠባበቅ ነበር። ደግሞም አዎ ይገባኛል፣ መቀጣት ይገባኝ ነበር። ምናልባትም አንተ ከኔ ተለይ፣ አንተ ግብዝ ይለኛል ብዬ አስቤ ነበር። በስፍራው እጅግ በጣም ፈርቼ ነበር፣ እንቀጠቀጥ ነበር። ምናልባትም ከመንቀጥቀጤ የተነሳ ተሰባብሬ እፈርሳለሁ ብዬ አስብ ነበር። ከዚህ በኋላ እሱ አወራ። እንደምንሰማው በመብረቅ አይነት ድምፅ አላወራም። ይልቁንስ በበረሃ ውስጥ የፈለቀ ውሃ ምንጭን አይነት ድምፅ ነበረው። ረጋ ለስለስ ያለ ድምፅ፣ ነገር ግን እጅግ በጣም ኃይለኛ ነበር። ስሜን ጠራው። ማሊክ አለኝ። ያ ብቻ በቂ ነበር። ማሊክ ብሎ የጠራኝ አጠራር ፍቅር እንዲሰማኝ አደረገ። አስቡት እስኪ፣ ይህ እኮ ግራ የሚገባ ነገር ነው። እኔ አስመሳዩን፣ እኔ ግብዙን፣ እኔ ውሸታሙ ወደደኝ። ለምን? ወደ እኔ ቀረበ። ቀና ብዬ ተመለከትኩት። ለማብራራት ይከብድ ነበር። በፊልሞች ላይ በስዕሎች ላይ እንደምናየው አይነት አይደለም፣ ግን በቃ የሆነ ሕያውነት አለው። አይኖቹ በኔ ውስጥ ሰንጥቀው ገብተው ሲመለከቱ አየው። ነገር ግን የሚቆጡ አይኖች አልነበሩ። አይኖቹ በሐዘንም በደስታም የተሞሉ ነበሩ። እጆቹን ወደ እኔ ዘረጋ። እጆቹ ላይ ምልክቶች አሉ። እጆቹ ላይ ምልክትን አየው። በዛች ቅጽበት ውስጥ ለ68 ዓመት ስሸወድ የነበረ አንድ እውነት እንዳለ ገባኝ። ለምን እንደዛ ኖር እንደነበርና ነገሮች ለምን በሕይወቴ ሚዛናዊ መሆን እንዳቃታቸው ገባኝ። ለምን ጥሩ ስራዎቼ በቂ ሆነው እንዳልተሰሙኝ ተረዳው። እንዲህም አለኝ፣ ለብዙ ዓመታት የደጆቹን ቁልፎች ይዛቸው ነበር፣ ነገር ግን ወደ ደጅ ውስጥ ገብተህ አታውቅም። እኔ እውነተኛ በር ነኝ። ማሊክ ሸክምህን ስጠኝ፣ ውሸቶችህን ለኔ ስጥ። እነዚህ በሙሉ ነገሮች የተከፈለባቸው ናቸው። እነዚህ ንግግሮች ወዲያውኑ ውስጤ ገብቶ ሰበረኝ። በዛ ስፍራ ውስጥ ሆኜ እንዴት እንደሆነ በማላቀው ሁኔታ እጅግ በጣም በሐዘን አለቅስ ነበር። እግሮቹን መያዝ ፈልጌ ነበር። እግሮቹን ይዤ ምናልባትም ለዘላለም ብቆይ አልኩ። የሆነ ነገር ከላይ ላይ ሲራገፍና ሲቀለኝ ይሰማኝ ነበር። እንዴት በውስጤ የነበረው ከባድ ሸክም በቀላሉ እንደወጣ ላብራራ አልችልም። ወዲያውኑ ለሞት የነበረኝ ፍርሃት ሙሉ በሙሉ ተሰወረ። በሕይወቴ ለመጀመሪያ ጊዜ ንጽሕና ተሰማኝ። ከዛ በኋላ ቀስ በቀስ ያ ብርሃን ሲሰወር አየው። እንዲህም አለኝ፣ ሂድ ንገራቸው፣ አትፍራ፣ እኔ ካንተ ጋር ነኝ። ከዚህ በኋላ ብርሃኑ ቀስ ብሎ ሲሳባየው፣ ወዲያውኑ መንፈሴ ሲጎተት ተሰማኝ። ወደ ሥጋዬም ተመለስኩኝ። በጆሮዬ እስ እያለ ሆስፒታል አልጋዬ አጠገብ የነበረው የኮምፒውተር ስክሪን ልብ ምቴን ሲያሰማኝ ሰማው። ወዲያውኑ የሆስፒታሉ ሽታ በአፍንጫዬ ውስጥ ገባ። አይኖቼን ገለጥኩ። ወዲያውኑ በውስጤ ኃይለኛ የሆነ ፍላጎት እንደነበር ይሰማኛል። እንዴት አድርጌ እንደተቀበልኩት ልንገረው የሚል ፍላጎት ውስጥ ያለ፣ እንዳይተወኝ ትቶኝ እንዳይሄድ መለመን ፈልጌ ነበር። የት እንደነበርኩኝ ረሳው። ሆስፒታሉን ረስቸው ነበር። ቤተሰቦቼን፣ የነበርኩበትን አካባቢ፣ ሁሉንም ነገር ክብሬንም ጨምሮ ረስቼ ነበር። ወዲያውኑ በአልጋዬ ላይ ደገፍ ብዬ መጮህ ጀመርኩ። ቀስ ብዬ ወይም ትህትና በተሞላው መልኩ አልጮኩም ነበር። ይልቁንስ ከጉሮሮዬ እየሟጠጥኩኝ ነበር ጮክ ብዬ ሳለቀስ የነበረው። ኢሳ ኢሳ ይቅር በለኝ እል ነበር። እሱ አዳኝ ነው፣ እባክህ እባክህ ትተኸኝ አትሂድ እያልኩኝ ጮህና እናገር ነበር። እምባ ከዓይኔ እየወጣ በጉንጬ ፂሞቼ ላይ ሲያርፍ ይሰማኛል። እጆቼን እንደምንም ከፍ አድርጌ ጣሪያውን ለመንካት እነቃቃ ነበር።
ያ በህልሜ በራእይ የታየኝን እጅ ለመዳሰስ ከፍ እያልኩ አምላክ ሆይ እባክህ ይቅር በለኝ እያልኩ ጮኩ። ታዲያ በክፍሉ መጨረሻ ላይ አህመድ ሁሉንም ነገር ይቀርጽ ነበር፣ ከመጀመሪያው ረጋ ብዬ ከተኛሁባት ደቂቃ ጀምሮ። ድንገት ነው ሁሉም ነገር የተፈጠረው። ድንገት በሰላም ተኝቶ የነበረው ሽማግሌ በድንገት ተነስቶ ማልቀስ ጀመረ። የሚቀርጹት እጆቹ ይንቀጠቀጥ ነበር። የቀረጸው ቪዲዮም ላይ ያስታውቃል። ካሜራው ያለማቋረጥ ይንቀጠቀጥ ነበር። ባለቤቴ በስፍራው ላይ ሆና ስትጮህ ይሰማል። ማሊክ ማሊክ እያለች ትጮህ ነበር። እየሞትኩኝ መስሏት ነበር። ምናልባትም ደግሞ ከዛ የከፋ ጭንቅላቴን ያጣውና ያበድኩኝ መስሏት ነበር። ሐኪሞችና ነርሶች እየተሯሯጡ ወደ ተኛውበት አልጋ መጡ። ያዙት ያዙት፣ አረጋጉት ሲሉ ሰማቸዋለሁ። ወደ ኋላ ጎትተው ለማስተኛት ሞከሩ። እጆቼንም ይዘው ለማስቆም ሞከሩ። እኔ ግን መጮሄን አላቆምኩም ነበር። እሱ በር ነው፣ እሱ እውነተኛ በር ነው እያልኩ ጮህ ነበር። ኢሳ መንገድ ነው፣ ኢሳ ሕይወት ነው፣ ኢሳ የጌቶች ጌታ ነው እል ነበር። ማንም ቢሰማኝ አያገባኝም ነበር። ራሱ የግብፅ ፕሬዝዳንት ቢመጣ ራሱ ምንም አይመስለኝ። ዝም ማለት አልችልም ነበር። እውነትን አይቼዋለሁ። ሕይወትን ተገናኝቸው ነበር። ሐኪሞቹ ወዲያውኑ ማደንዘዣ ወጉኝ። ያ ሰውነቴ ትንሽ ቀዝቀዝ እንዲልና ድካም እንዲሰማኝ አደረገኝ። ልቤ ግን እጅግ በጣም በከባድ ሁኔታ እየመታ ነበር። አይኖቼ ፍጥጥ ብለዋል። ፋጢማን ዞር ብዬ ተመለከትኳት። ጥግ ላይ ቁጭ ብላ ደንግጣ ትመለከተኝ ነበር። እጅግ በጣም በፍርሃትና በድንጋጤ ትመለከተኝ ነበር። ይህንን አመለካከቷን አውቀዋለሁ። ታምሜ ስለነበር ሳይሆን ይልቁንስ ባወራሁት ነገር ደንግጣ ነበር የምትመለከተኝ። ስለ ሃይማኖት ነገር በደንብ አድርጋ ታውቃለች። ምን ብዬ እንደተናገርኩም ገብቷታል። ኢሳን እንደ ነብይ ሳይሆን ልክ እንደ አምላክ እንደጠራው ገብቷት ነበር፣ ተረታለች። ለሷ ይህ ማለት ልክ አምላክ ላይ አፍን እንደመክፈትና አምላክን እንደመናገር ነው። ለሷ ብቻ ሳይሆን ጠቅላላ እኔ በነበርኩበት አካባቢ ለነበሩ ሰዎች ይህ እንደ ስድብ ይቆጠር ነበር። ልክ እንደ ከባዱ ኃጢአት ይታያል። ወዲያውኑ የወጉኝ ማደንዘዣ እንቅልፍ እንዲወስደኝ አደረገኝ። ከዛ በኋላ ከጥቂት ቆይታ በኋላ ነቃው። ዓለም ተቀያይራ ነበር። የልጅ ልጄ አህመድ ልክ እንደ ሞኝ ያንን የቀረጸውን ቪዲዮ ለጋሃድ ለዓለም ሁሉ አጋራው። በጣም ደንግጦ ስለነበረ የሚያደርገውን እንኳን አያውቅም ነበር። በፌስቡክ፣ በትዊተር፣ በቲክቶክም ጭምር ነገሩን ጋሃድ አወጣው፣ አጋራው። አያቴ ከኮማ ሲወጣ ያየው ራእይ ብሎ ከታች ጻፈበት። እኔም ከነቃው በኋላ በሚሊዮን የሚቆጠሩ ሰዎች ምስሉን እንዳገኙት አወቁ። በሚሊዮኖች የሚቆጠሩ ህዝቦች እጅ ላይ ልጄም እየተንቀጠቀጠች በምስሉ ላይ የተጋራውን ቪዲዮ አሳየችኝ። ባባ ተመልከት አለች። ሰዎች ምን እያሉ እንደሆነ ተመልከት እያለች ታሳየኛለች። ኮሜንቶቹን ተመለከትኩ። አዎ ኢንተርኔት እጅግ በጣም ክፉ የሆነ ስፍራ ነው። ሰዎች በኔ ተናደው ነበር። አንዳንዶቹ ይህ ነገር አውቆ ሆን ብሎ ገንዘብ ለማግኘት ነው ያደረገው ብለው ጽፈዋል። ሌሎች ደግሞ ይህ ውሸት ነው፣ ኮምፒውተር ያቀናበረው ነው ብለው ተናገሩብኝ። አንዳንዶች ደግሞ ምናልባትም አያት የሌላቸው አባት የሌላቸው ይመስል እጅግ በጣም የሚያጸይፍ ስድብን ተሳደቡ። ሌሎች ደግሞ ከሕክምናው የተነሳ ነው፣ አውቆ ሆን ብሎ ባህሉንና ሀገሩን ለማሰደብ ነው ብለው ጻፉብኝ። ኮሜንቶቻቸውን ካየው በኋላ ግን ምንም ውስጤ አልታወክም። አዎ ያስደነግጣል። በእርግጥ ከዚህ በፊት እነዚህ ህዝቦችና ማህበረሰቡ እንዲቀበሉኝ ነበር የምኖረው። የህዝቡ ምሰሶና ሰው እንዲያከብረኝ ነበር የምኖረው። አሁን ግን ያንን ሁሉ ክብሬን በአንድ ቅጽበት በተራ ቪዲዮ በሚመስል አጣሁት። ሰዎች ይሳለቁብኛል።
ሰዎች ሳያውቁኝ ማንነቴን ምንነቴን ሳያውቁ እጅግ በጣም እየጠሩኝ ነበር። እኔ ግን ምንም አልመሰለኝም፣ ደንታም አልሰጠኝም። ያየሁትን አይቻለሁ፣ ምንም አይመስለኝም። ይህ ነገር በሙሉ አንድ ታሪክን አስታወሰኝ። መጽሐፍ ላይ አንድ ታሪክ ተጽፏል። አንድ አይነ ስውር ሰው ነበር። ታዲያ ይህ ሰው ከተፈወሰ በኋላ ሃይማኖታዊ መሪዎችና ካህኖች ወደዚህ ሰው መጥቶ ማን ነው የፈወሰ ብለው አፋጠጡት። ታዲያ ይህ ሰው የመለሰላቸው አጭርና ግልጽ ምላሽ ነበር። ይኸውላችሁ እኔ ስለናንተ ጥናት ምርምር አላውቅም፣ ነገር ግን አንድ ነገር አውቃለሁ። አላይም ነበር፣ አሁን ግን አያለው አላቸው። ይህ ሰው እኔ ነበርኩኝ። ልክ እንደዚህ ሰው እውር ሆኜ ለብዙ ዓመታት ኖሬያለሁ። አሁን ግን ማየት ችያለሁ። ከዛ ከሆስፒታሉ በኋላ የነበሩት ጥቂት ሳምንቶች እጅግ በጣም ከባድ ነበሩ። ከሆስፒታል ወደ ቤቴ ከተመለስኩኝ በኋላ አየሩ ከብዶ ነበር። የገዛ ባለቤቴ ያቺ የምትወደኝና የምታበረታታኝ ፋጢማ ከዳች። አይኖቼን እንኳን ማየት አልፈለገችም። ምናልባት ሻይ ልታቀርብልኝ የምበላውን ልታዘጋጅልኝ ትችላለች፣ ነገር ግን አይኖቼን አትመለከትም። ልቧ እጅግ በጣም ተሰብሮ ነበር። ምናልባትም ወደ ሲኦል የሚሄድ መስሏታል። ባለቤቷን ለዘላለም ያጣች መሰላት። ያ በራሱ ህመም አለው። የሷን ሐዘንና ህመም ማየት ያኔ ከደረሰብኝ የልብ ድካም የበለጠ ያማል። ጎረቤቶቼና የመንደሩ ሰዎች የኔን ምክር ለመጠየቅ ወደኔ መምጣት አቁሙ። ወደ ገበያ ስፍራ ሲሄድ ሰዎች ጀርባቸውን ያዞሩብኝ ነበር። አንዳንድ ጊዜ ደግሞ እያየኋቸው ስለኔ ያወራሉ። እዩት፣ እብዱ ሽማግሌ መጣ ይሉኛል። ወዲያውኑ የመስጊዱን ቁልፎች እንዳስረክባቸው ተነገረኝ። ሲቀበሉኝ ግን ምናልባት በአየር ላይ ስለተሰራጨው ቪዲዮ ነው ብለው ሳይሆን ማሊክ አንተ አሁን በጣም ታመሃል፣ እረፍት ያስፈልግሃል፣ በእንደዚህ አይነት ምክንያት ነበር የተቀበሉ። ነገር ግን እውነታው እጅግ በጣም ግልጽ ነው። ቁልፉንም ሰጠኋቸው። ለ40 ዓመታት ተሸክሜው የነበረውን ቁልፍ አስረከብኩኝ። ነገር ግን ካስረከብኩኝ በኋላ በሐዘን ፋንታ እፎይታ ተሰማኝ። ከዛ ቀን በኋላ ማስመሰል እንደማይጠበቅብኝ ተሰማኝ። ታዲያ የተረከበኝም ሰው ቁጭ አርኮ ያወራኝ ነበር። ወደ ኋላ ሊመልሰኝ ፈልጎ ያወራኛል። ማሊክ ስለታመምክና ትንሽ ጭንቅላት ላይ ችግር ስላለ ነው ያንን ነገር የተናገርከው። ያወራቸውን ነገሮች በሙሉ የተመለከትከው በህልምህ ነው እንጂ በእውነት አይደለም። መመለስ አለብህ። ለአንድ ተልካሻና የውሸት ነገር ብለህ ህይወትህን እንዳታጣ ብሎ መከረኝ። እኔም ተመለከትኩት። ብዙ ዓመታት ትከሻ ለትከሻ ሆነን አብረን ጸልየን ነበር። ኦማር፣ ይህ ህልም ቢሆን ኖሮ ለምንድነው የተቀየርኩኝ ያክል የሚሰማኝ? ይህን ስናገረው ግራ ገባውና ምን ማለት ነው ብሎ ጠየቀኝ። እኔም መለስኩለት፣ ኦማር፣ ህይወቴ በሙሉ ሊበለሻሽ ትንሽ ነው የቀረው። ያ ሁሉ ክብር፣ ያ ሁሉ ዝና፣ ያ ሁሉ ሰው የመጣ ምክር ይጠይቀኝ የነበረው አሁን የለም። ነገር ግን ከየትኛውም ጊዜ በላይ ውስጤ ሰላም አለ አልኩት። ቀጠልኩኝና እንዴት ሰው ኦክሲጅን ስላጣ ሙሉ በሙሉ ሰላሙ ይመለሳል? እንዴት ያ ሁሉ ነገር ለኔ ያለ ምክንያት ይሆናል? ከዚህ በኋላ ድጋሚ በድፍረት አንድ ጥቅስ ነገርኩት። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ብዬ ነገርኩት። ምን እንደሆነ ሳይገባኝ ነው ገና በአፌ መመስከር የጀመርኩት። ልክ ከውስጤ እንደ ፏፏቴ ነው እየተናገርኩ የነበረው። አየህ ኦማር፣ ነገሩን ፏፏቴውን መልሼ ወደ ላይ አውጥቼ ማፈስ አልችልም። ይህንን ሲሰማ ልቡ እንደተሰበረ ያስታውቅ ነበር። እያዘነም ሄደ። ፍጹም መልሶም አልመጣም። ባለቤቴ ምንም ያክል እንኳን ብታዝንብኝ ከቀድሞ የበለጠ እወዳት ነበር። ከዚህ ቀደም በራስ ወዳድ ልብ ነበር የምወዳት። አሁን ግን በሙሉ ልቤ እወዳታለሁ። እሷም ነገሬ ያስገረማት መጣ። ድሮ የነበረኝ መራርነትና ቁጣ ሙሉ በሙሉ ጠፋ። ያን ቪዲዮ ያጋራው የልጅ ልጄ መጽሐፍ ቅዱስን ቁጭ ብዬ ሳነብ ይመለከተኝና ይገረም ነበር። ጥያቄዎችንም ይጠይቃል።
አሁን ላይ ድሮ በማህበረሰቡ ዘንድ የነበረኝ ክብርና ዝና የለም። ማንም ሰው እንደ ድሮ ምክርን ፍለጋ ወደ እኔ አይመጣም። አሁን ብርሃንን አይቻለሁ፣ ወደ ጨለማ አልመለስም። አሁን ላይ ልክ እኔ እንደነበርኩት በጭምብል ውስጥ ከሆናችሁና ሰዎች የልባችሁን የማያውቁ ከሆነ ደግሞም እናንተም በማስመሰልና በጨለማ ውስጥ መኖር ከሰለቻችሁ ደግሞም የማትገቡበትን ደጅ ቁልፍ ይዛችሁ ከከረማችሁ አንድ ነገር ለእናንተ ልነግራችሁ ፈልጋለሁ። እሱ ኢየሱስ እውነት ነው። ዝም ብሎ ታሪክ አይደለም። ለአፋችን የምንለውና ከታሪክ ስለሰማነው የምናወራው አይደለም። እሱ የእውነት ያለ የሚኖር ሕያው አምላክ ነው። ኮማ ውስጥ ተገናኘኝ። በችግር ውስጥ በነበርኩበት ሰዓት በባዶነቴ ተገናኘኝ። ደግሞም ይቅር አለኝ። እኔ ይቅር ልባል የማልገባውን ይቅር አለኝ። እንደኔ አስቸጋሪ አስመሳይና ግብዝ የሆነ ሽማግሌን ይቅር ማለት ከቻለ ማንንም ይቅር ማለት ይችላል። እናንተን ይቅር ይላችኋል። ወደዚህ ወደ ሕይወት እንጀራ ወደ ሆነው ኢየሱስ ክርስቶስ ኑ። እጆቹን ዘርግቶ ይቀበላችኋል። ይህ ቪዲዮ ለብዙዎች እንዲደርስ አጋሩ። የተሰማችሁን በኮሜንት ሴክሽን ላይ ጻፉልን። ተባረኩ። እንደገና